ገርና መሀል ላይ ነግርሻለሁ። የእናቴን ደስታ የቀማች ልጅ እዚህ ማራት ናት፣ እኔ የሚማራት ነኝ። ቁጥሯም አለ ድምፅም አለ። ግን እናቴ ስታሳድግ ደግሞ የገንዘብ እርዳታ ነው ውዴ? አይደለም አይደለም የገንዘብ አይደለም። እና እናቴ አግብታ ስትወልደን 4 ልጅ ነን። 6 ነበር ብለን ሞቱ፣ 4 ቀረ እና ከአባቴ ጋር እርሻ ታርሳለች፣ ጭቃ ትመርጋለች፣ ቤት ትለስናለች፣ ሁሉን ነገር ማለት ነው። ከዚህ ደግሞ አባታችን ጥሎ ሲሞት አሳደገችን በመከራ። እኔም እየሰራው እና ዋጋ ከፍላ አሳድጋል። እኔም እዚህ መጣሁ። 2 ልጅ አለኝ። አንዱን ለአባቱ ቦሌ ላይ ለእናቴ ስል ትኬቱን ሰጠኝ፣ ልጄን ሰጠሁት። አንዱን እሱ አሳደገችልኝ። በስደት ከመጣሁ ቆይቻለሁ። አልነግርሽም የቆየሁትን አመት ምንም ነገር ስለሌለ፣ ግን ሀብቴ ንብረቴ እናቴ ናት። እና ብዙ ጊዜ ቆይታ እናቴ ልትቆርብ እሷ ካልመጣች አልቆርብም ብላ ለነፍስ አባት ነግራ፣ ነፍስ አባት ደግሞ ነይ እና እናትሽን አስቆርቢ፣ እሷ የምትፈልገው አንቺ እንድትመጪ ነው አለች። እሺ ብዬ ከዛ ለእናቴ ወርቅ ገዛሁላት። ከዛ ቦሌ ላይ አብረን ስንሄድ አንድ ልጅ አገኘዋት ማለት ነው። ከዚህ አብረን እንሄድ ነው። ማደሪያ ያጣውኝና አንቺ ጋር ተሰድሪኛለች ስትለኝ እሺ እኔ ጋር ሰድርሻል። ይሄድ ነው ፍላይ እንትን ትራንዚት በኬንያ ኔር ነው 80 ኪሎ እና ቦሌ ከተገናኘን በኋላ በቃ አንቺ ጋር አድራለሁ ስትለኝ እሺ ብዬ አብረን ሄድን። ኬንያ አደርና ጠዋት ሊነጋ ሲል 6 ሰዓት ነበር ትራንዚታችን፣ ረፈደ። ከዚህ እስከዛ እየነገርኳት ነው እናቴ ትቆርባለች። እናቴን በህይወቴ ማስደሰት የምፈልገው 1 ቀን ነው እና የልጆቼ እናት ናት። ብዙ ዋጋ ከፍላን ያሳደገችን፣ ገልጬ አልጨርስልሽም። ግን እና የእናቴ ወርቅ ነው ጠብቂልኝ፣ ሽንት ቤት ደርሼ እስክመጣ ብዬ ሰጥቻት። የእናቴን አንገት ወርቅ ነው የወሰደችብኝ። ኬንያ ፍላይት አንድ ላይ ነው የተሳፈርነው ኢትዮጵያ። እና ሽንት ቤት ስገባ ጠብቂልኝ የእናቴን ወርቅ ብያት ሽንት ቤት ገብቼ እስከወጣ ልቀባባ ስትል ለምን አሳድሬን ስላለችኝ አሳድራታለሁ ብዬ ቦሌ ላይ ደግሞ ምንጣፍ ሰጥቻታለሁ። አሳድሬን ስትል አሳድራታለሁ ብዬ ስላመንኳት በቃ ቦርሳውን ያዥ። ትራንዚታችን 10 ደቂቃ ነው የቀረው። ሽንት ቤት ልገባ ነው። የእናቴ የምትቆርብበት ቀን በ21 ግንቦት 21 ነው። የሄድኩት ሚያዝያ ላይ ነው። ግን የአንገት ወርቅ የእናቴ ያለ ጠብቂኝ ሌሎች ወርቅ ብዬ ሰጥቻት ከማል የአንገቱን ወስዳ የወንድሟ ፕሮፋይል ላይ ያለ እናቴ 2 ወርቅ አርጋ እሱን ሳትወስድ የአንገቱን ወሰደችብኝ። ኢትዮጵያ ሄድኩኝ። የእናቴን የደስታ ቀን ቀማችኝ። ከዛ አወራኋት። ኢትዮጵያ ስልክ ተቀያይረናል፣ ፎቶ ተለዋውጠናል። ከዛ እዚህ ከመጣች ማር ገባይ ስትለኝ አዎ ገብቻለሁ። የእናቴን በህይወቴ ቤት የለኝም፣ ቤት አልሰጣትም። መኪና የለኝም፣ መኪና አልሰጣትም። አንቺ ፕሮቴስታንት ነሽ፣ እኔ ግን ኦርቶዶክስ ነኝ። እናቴ 1 ቀን የቁርባን እንትን የሚሄደው ግን የዛን ቀን ደስቴን ቀምተሽኛል እና ወርቄን እናቴ ወርቅ ወሰድሽው አንቺ ነሽ ሰጥቼሻለሁ እና አንቺ ወርቄን እንደወሰድሽ አልወሰድኩም ስትል እሺ አንቺ አልወሰድኩም ካልሽኝ ፕሮቴስታንት ነሽ፣ ቸርች ጥሪ፣ መጽሐፍ ቅዱስ ይዘሽ ማይ እኔ እምላለሁ። ያኔ በቃ የእናቴንም ማደራ አወጣለሁ። ግን እናቴ ሀቢባ ጋር አቀርብልሻለሁ ስላልኳት ሁሌ ያቺ ልጅ ጋር ቀረብሽ ላይ ቃል ገብቻለሁ። ሀቢባ ጋር ሳንቀርብ በፊት ቀጠሪኝ አልኳት። እሺ 3 ወር ጊዜ ስጭኝ አለኝ። 3 ወር ጊዜ ሰጠዋትኝ። ልክ በ3ኛ ወር ፎቶ ላከችልኝ ሎኬሽን። እንዴት ነው በፎቶ የሚመጣው አልኳት። ከዛ በኋላ ላኪልኝ እኔ እመጣለሁ አሁን አስፈቅጃለሁ ማዳምን ብያት። እሑድ ቀን ምን ትልክልኛለች? የእኛ የኦርቶዶክስ ቤት ውስጥ ነፍስ አባቶች አሉ፣ እነሱ ጋር ቀጠረች። ከዛ እኔ አንቺ ፕሮቴስታንት ነሽ፣ እኔ ያልኩሽ ቸርች ውስጥ ጥሪኝና የእናንተ የሚያስመልካችሁ ጋር ሄደሽ መጽሐፍ ቅዱስ ይዘሽ አልወሰድኩም ካልሽ አምናል የሰጠሁት ለአንቺ እንደወሰድሽ አንቺ ከአንቺ ውጭ ማንም አልወሰድ። ሌላ ወርቅ ቢሆን 4 ወርቅ እኮ አንድ ላይ ነው። የእጅ 2 የጆሮ 1 የአንገት 1 ነው የገዛሁላት ለእናቴ የምትቆርብበት ቀን ስለሆነ። ሌላ ሁሉም እያለ ይሄን የወሰድሽው አንቺ ነሽ ማይልኝ ብዬ ከዛ ጠብቃኝ የፕሮቴስታንት ታ የኦርቶዶክስ ላከችልኝ አባቶች ማለት ነው። ቤት ውስጥ እንዲንሳ ገብተሽ የምትናገር ይዛል። እኔ አንቺ ፕሮቴስታንት ነሽ እንዴት ነው ኦርቶዶክስ ጋር የምትልኪልኝ ብያት። ከዛ በኋላ እንደገና ምንጣፉም ወስዳለች። ከአርጎ አርጋ ኢትዮጵያ ስትሻለሁ ብላይ ከፍዬ ሰጥሻለሁ። እሱንም አልሰጠችኝ። ከዛ ምንጣፉን ሹፌር አላመጣልሽም ስትለኝ እንዴ ሹፌር የት ነው የማራት ያመጣው? ቁጥር አለ የማራት መች አወራኝ። የቱ ታክሲ ነው የሰጠሽው? ቁጥሩን ስጪኝ ስላት ከዛ ነዴ ጠፋችና አንቺ ጋር አቅርበሽልኝ እውነት እንድታወጪ ነው ለእናቴም ቃል ገብቻለሁ። እኔ የምልሽ አንቺ ሽንት ቤት ስትሄጂ እዚህ ውስጥ ወርቅ አለ ብለሽ ነግረሻታል?
አዎ ነግሬያታለሁ እኮ እኔ ነኝ እኮ ራስ በራሴ የሰጠኋት። ግን የምትወስድ ስላልመሰለኝ እናቴ ትቆርባለች ስላልኩት እንደገና እኔ ቤት ላሳድራት እኮ ነው። ከኔ ጋር ነበረች እሷ። ከጅማ ወደ ወላይታ ነው ቤተሰቦቼ ስልክ አላነሱ ስትል እኔ አዲስ አበባ ስለሆን ቃሊቲ አካባቢ እደሪ እና መናኸሪያው ቅርብ ስለሆነ በሁለተኛው ቀን ትሄጃለሽ ብዬ ነው ከዚህ እኔ እኛ ቤት ስለምታድር ለዛም እምነት ብዬ ነው ሰጥቻት። ከዚያ ስር ከዚህ ልክ ኢትዮጵያ ፖሊስ እኔ ጥላኝ ሄደች። እንዴ የት ሄደች እች ልጅ? እንዲያ ቤት እኮ ነው አሳድርሻለሁ ያልኩ ቤት ጥላኝ ሄደች። ከዛ ግን እዛ ትራንዚት እንትን ላይ ቁጥር ተቀያይረናል። ዋትሳፕ ፎቶም አንድ ላይ ተነስተናል። ከዛ ጥላ ሄደች። ከዛ በኋላ ከኢትዮጵያም ከምታጭ አወሯት። አቡ አልመለሰች። አቡ እግዚአብሔርን የወሰደችው እሷ ናት። ለሌላ ሰው አልሰጠውም። ሌላ ቃይ ሙሉ ነው። ይኸው እናቴን እልሻለሁ እና በህይወቴ እናቴን ላስደስት አንድ ቀን ደስቴን የቀማችኝ እሷ ናት። እና ቁጥሩ አለኝ አንቺ ጋር አቅርበሽልኝ እውነቱ እንድታወጣልኝ አልወሰድኩም ካለች በእምነቷ ትጥራኝ። እጄ መጽሐፍ ቅዱስ ይዛት ያል እኔ ለእናቴ እግዚአብሔር በፈቀደ ሰዓት ገዝቼ ዳግም አስደስታታለሁ። ፈጣሪ የፈቀደልኝ ሰዓት ለምን እሷ እሺ ስትወስድ የአንገቱን ብቻ ወሰደች? ለምን እንዳለው ሙሉ ወርቁን አልወሰደች እኮ? ሁሉም ብትወስድ ደስ ይለኝ ነበር እኮ። ደግሞ የእጁን ወስዳ የአንገቱን እንኳን ቦታዎችልኝ። እውነት የዛን ቀን አንድ ቀን ሰው እናቱ ሊያስደስት በእድሜ ግልኮች እንዴት ነው ደስ የሚልሽ? ለምን ደስ ይልሻል? አይደለም ሙሉን አጥቼ እንትን ብል ይቻላል። አንዱን ደስታ ሰጥቼ አንዱን እናቴ የዛን ቀን እንዴት ክቡ እንዳለች እኔም ራሱ እንዴት እንድደነገጥኩ። ለምን እናቴ አቡ ስለ እናቴ ተናግሬ አልጨርስም። ካለ አባት ነው ያሳደገች። ብዙ ዋጋ ከፍላለች። በየሰው ቤት ጠላ እየጠመቀች የሰርግ ድግስ እየደገሰች ትሎ ታማው ያሳደገችም። ግን ያችን አንድ ቀን ናት እናቴ አንድ ቀን ደስታ የቀማች። የልጅቷ ፎቶ አለሽ? አለኝ ፎቶ አሁን የተነሳ ነው አለ። ድምፅ የተላከላክ ነው አለ። ስልክ ቁጥሯም አለ። ኢማራት ናቸው። አጅማን ናት። ስልኳን ትልኪልኛለሽ በሞዴሬተሪ ቤቲ በኩል ቮይስ አረግላታለሁ። ፎቶዋን ነግራታለሁ። የወርቁ ፎቶ አለሽ? የአንገት ወርቁ የለም። ከሪም ነው የገዛሁት 5 ግራም። ሌሎቹ ወርቅ እጅ ብቻ ነው ያለኝ። እስከ እንትኑ ነው የወሰደች እኮ ደረሰኝ ፎቶ ያስፈልጋል። አንገቱ ከነ ደረሰኝ ነው የወሰደችው። አዎ ደረሰኙ ውስጡ ነው። ከሪም ጋር ነው የገዛሁት 5 ግራም። የሌሎቹ እኮ ገባኝ። እንዴት ደረሰኙን አብራ ትወስዳለች? ደረሰኙ ከአንቺ ስም ነው የሚኖረው እኮ። አንድ ላይ ነው ከወርቁ ጋር ተዘግቶ የነበረው ሳንዱቅ ውስጥ ከነ ቦክሱን የወሰደችው። የአንገቱ ከነ ቦክሱ ነው። ቀይ ቦክስ ከሪም ጋር እንደመጣ ነው። የአንገቱ የእጅ ከእሷ ጋር ነው የገዛሁት። የአንገቱ እንደተዘጋ ነው። 5 ግራም ነው። የዛሬ 3 ዓመት አካባቢ 1800 ነው መሰለኝ የገዛሁት። የዛን አካባቢ ነው የገዛሁት። ሪም ጎርደን ነው የገዛሁት። ከሪም ከገዛሽ ወይም በሲስተም ላይ ስለምታስገቡ ስልክ ቁጥርሽን ስትናገሪ ሲስተም ላይ ይወጣል። አዎ ከሪም ነው የገዛሁት 5 ግራም እና ከሌሎች ወርቆች ጋር አልነበረም። ያንገቱ ለብቻው አንድ ላይ ነው። አራቱም አንዱ ሰንዱቅ ላይ 2 እጅ አለ። አንዱ ላይ ደግሞ የጆሮ አለ። አንድ ደግሞ ይሄ ትልቁ የአንገት አለ። ከዛ ደረሰኙ እንዳለ የአንገቱ ላይ ነው። ያኔ የገዛሁት ከሪም ጋር የአንገቱን ለብቻ ነው። የእጅ ደግሞ 800 ብር ነው የገዛሁት። ያኔ የአንገቱን ስንት ነው የገዛሽ? 500 ብር። ስንት ጊዜ ሆነው? አሁን 4ኛ ዓመት መጣ ከሪም ከገዛሁት። ከጠፋ አመት አለፈው። ባለፈው ግንቦት 21 ነው እናቴ የቆረበችው እና አመት ሞላው። አሁን ግን የወርቁ ፎቶ እኮ ያስፈልጋል። ያዘዝሽው በገስት ነው በዋትሳፕ? ከሪም በላይቭ ላይ ገብቼ በገስት አዘዝኩኝ። ከዛ በእንትኑ ላክችልኝ። ድራይቨር መጥቶ ወሰደሽ ወርቅ መሪ ብሎ። ግን እኮ ሪም ወርቅ መሸጥ ከጀመረች 4 ዓመት አልሆናትም። 3 ዓመቷ ነው እኮ 3 ዓመት ምናምን ነው መሰለኝ። 4 ዓመት 3 እንደጀመረች አከም እንዳሁኑ እንዲሁም ብዙ ሰው የለም። ያኔ ቶሎ ነው የገባሁት። የእጄ 800 ብር ነው የገዛሁት። የአንገቱን ደግሞ 1500 ብር ነው የገዛሁት። የወርቁ ፎቶ ያስፈልግ ነበር። እሺ ቤትዬ ነው አንዴ ግቢ ትላክልሽ ስልኳን። ያው ዞሮ ዞሮኛ ከሁለት ወገን ሳንሰማ ስለማንፈርድ ልጅቷ ትምጣና ከዛ እሷንም እንጠይቃት።
ችግር የለውም። ትግባ አንቺ ጋር በምትለው ነገር እንስማማለን። እሷ እኔ ባልኳት በቤተክርስቲያን ጥሪም ይሄው ድምጿም አለ ልካለሁ ለቤቲ ማለት ነው። ቅጠሪኝና ማይልኝ ከማልሽልኝ በኋላ አምናለሁ። አንቺ እንደወሰድሽ አቃሌ ድምፅ አዳምጪ ውዴ። ስምሽ ማን ነው? የሸወርቅ መሪ እዚህ ላይ የሺወርቅ ስልክሽን ብቻ ስጪ ለቤቲ። እኔ ሀቢባ ነኝ ብዬ ዋትሳፕ ላይ ቮይስ ሳረግልሽ የልጅቷን ስልክና ፎቶ አብራችሁ የተነሳችሁትንና ቮይስ ብዙ ነገር እንዳትልኪብኝ፣ ስልኬ ሞልቷለሽ። ሙላት ቮይስ እና አንድ ሁለት ድምፅ ልክልሻለሁ፣ ፎቶችን ልክልሻለሁ። እሺ ለቤቲ የራስሽን እሺ። አመሰግናለሁ አቡዬ፣ እግዚአብሔር ይስጥሽ። ቃሌን ስለፈጸምኩ ብሞትም አይቆጨኝም። እግዚአብሔር የተመሰገነ ይሁን። እሺ አመሰግናለሁ። ላኪ ቁጥርሽን መጀመሪያ እዚሁ እንዳለሽ የአንገቱን ብቻ መርጣ ግን እንዴት ወሰደች? ካገኘች አይቀር ላፍ አታረግም ሁሉንም። ግን ምናልባት እንዳይባነን ብላም ሊሆን ይችላል። እስከሚለያዩ ከኬንያ ኢትዮጵያ እስከሚደርሱ በድንገት እንዳይባነን እንዴት ናችሁ? የአቡ ቤተሰብ 05 ኮዱ የየት ሀገር ነው? ሀሲናት ሀሲን የምን ኮድ ነው? የት ሀገር ነሽ? የት ሀገር ነሽ? ሀሲን ኮድ አድርጌ እንድልክ። ሀሳን ነው የሚለው። ሀሳን ሰላማችሁ ይብዛ። 05 የት ነው ኮዱ? ላስገባበት አቡዬ 05 ብላ ሌላ ከች ረሳሁት። ዩኤኢ መሰለኝ ያለችው ዩኤኢ 971 ዜሮን አጥፈትና ዜሮን አጥፍተሽ ከፊት 971 ጨምሪበት ፕላስ 971 ውዶቼ። ዘላለምን ፎሎ አድርጓት ፕሊዝ። ዘላለምን ፎሎ ስታደርጉ ለወንድማችን አኑሻ ገንዘብ መታከሚያ እየረዳችሁት እንደሆነ እወቁ። ስለዚህ ዘላለምን ፎሎ አድርገን 100,000 ስናስገባት አሁን ስንት ደረሰች? አሁን 29,400 አድርሰናል። 100,000 ስትገባ 200,000 ብር ለአኑሻ ትሰጠዋለች። እና ባካችሁ ሁላችሁም ዘላለምን ፎሎ በማድረግ አኑሻን እናግዝ። አንቺ ምንድን ነው ቪዲዮ እኔ እኮ አንዳንዶቻችሁ የቀጠራችሁኝ ይመስላችኋል። እንደ እየመጣችሁ ቪዲዮ እንድትሰሪልኝ ነበር። አስቸኳይ ነው። ኤክስኪውዝ ሚ በአንቺ የምን ቪዲዮ ነው የምሰራልሽ? በእናትሽ አንዳንዴ እዚህ ቤት ልኬልሻለሁ አቡዬ። የህዝብ ቀበሌ ይመስላችኋል መሰለኝ። አንቺ ስሪ። እሺ ቤትዬ እኔ እናት ቴንኪው። ማን ነበር ስሟ? የሺ ወርቅ ሙሉ ወርቅ ነው የሺ ወርቅ ነው ስምሽ? የሺ ወርቅ መሪ የሺ ወርቅ ሀቢባ ነኝ። ያው ሀቢባ ነኝ ብዬሻለሁ። ላኪልኝ እንትን እሺ አቡ ወንድሞቼን አገኘኋቸው። ወንድሞቿ የጠፉባት ማን ነበረች? እስቲ ነይ ማነሽ? ወንድሞችሽ የጠፉብሽ ልጅ አለሽ እንዴ? ላስታውስሽም እስቲ ነይ ማንክ
ስምሽ ይባረክ። አብዬ እንዴት ነሽ? እንዴ አንቺ ቻይና ያለሽው ልጅ ነሽ እንዴ? አዎ እኔ ነኝ። እንዴት አገኘሻቸው ወንድሞችሽን? እስከ ዛሬ እኮ እየጻፍኩልሽ ነበር። የዛ ቀን ለታ እዚህ ጋ የነበሩት አንዷ በውስጥ ጻፈችልኝና እኔ ልፈትሸኝ ነው እንደ ወይስ ልትበላይ ነው እንደ ብዬ ከዛ አልጠራዋል። አረ እኔ የሀገርሽ ልጅ ነኝ ምናምን ብላኝ ጻፈችልኝ። እስኪ እሺ ስልክሽን ላኪልኝ ብላ በዛ አፈላልጋ ምናምን እዛ ነው የምትኖረው እሷ። ከዛ ቶሎ ኢሞ ስጭኝ ስትለኝ እሺ ብዬ ኢሞ ላኩላት። ኢሞ አወራት። ቶሎ ስልክሽን ስጭኝ አግኝቻቸዋለሁ አለችኝ። እውነትሽን ነው አልኳት። እንደዛ ሲለሽ